ዱባይ ልንሄድ የነበረውን ነገር ትቼዋለሁ። ማሙድበፍ ምን ነው ነገ ቬሎ ልንመርጥ የተዘጋጀን ሰዎች ዛሬ ላይ ቀኑ ደርሶ አልሄድም ማለት ምን ማለት ነው? የእናንተ አክባሪዎች፣ አድናቂዎች፣ ወዳጆችስ የነሱስ ድካም አይታይም እንዴ? ጉድበል የተወደዳችሁ የቻናል ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እኔ ሩታ ተምኔሉ ላይ ሳያት ማለት ነው እንደዛ አይነት ጽሁፍ ሳይ ልቤ ቀጠለ ያለው ዱባይ ቀርተናል የሚል ቪዲዮ ስመለከት በጣም ደነገጥኩት ቤተሰብ ማለት ነው። ነገር ግን መግቢያው አረጋግቶኛል። የምር በቃ ካሁናው ምን ተፈጠረ እኮ ማለት ነው ስጋት ሆኖብናል። አረ እናንተ ልጆች ማለት ነው ቶሎ ተጋቡና ገላግሉን። የምሬን ነው። እናም ቤተሰብ ማለት ነው አብርሽ ለራሱ በዚህ ውጥረት ላይ ሌላ ውጥረት ጨምራ ሩታ አብርሽን ፕራንክ አድርጓለች ማለት ነው። እኔ በጣም ነው ያሳዘነኝ። ለምን ብትሉ በጣም ብዙ ጉዳዮች አሉበት እንዳልኳችሁ ማለት ነው። ሰርግ ወይም ደግሞ ቀለበት ቀላል ነገር አይደለም። በጣም ብዙ ፕሮሰሶች አሉት። ትዋከባላችሁ። እንዳያችሁት ደግሞ ስቲል ክብደቴ ሁላ ቀንሷል እንዲሁም አሞኛል እያለ ነበረ እና ሩታችን ግን ያው ትንሽ ልቡን በርገግ የሚያደርግ ነገር ነው ወደሱ ይዛበት የመጣችውና ይሄንን ብድር በቅርብ እንደሚመልስ ደግሞ ጠብቁ ማለት ነው፣ የማይቀር ነው። እናም ቤተሰብ እንግዲህ በዚህ ውክቢያ መካከል ሩታ ወደ ዱባይ ብሄድ አልፈልግም የሚለው ነገር ስታነሳበት አብርሽ ስቲል የምር ትንሽ እንኳን ሰው ጠርጥር ያደረግም በጣም ነው የደነገጠው፣ በጣም ነው የተናደደው። እናም መጨረሻ ላይ አረጋግተውታል ፕራንክ መሆኑን ሲያቅ ማለት ነው። እና ግን አሳዘነኝ፣ በጣም ከባድ ነው። በዚህ ውጥረት በግራ በቀኝ ማለት ነው ብዙ ነገሮች አሉበት። ያው አንደኛ ለኦዲየንስ ቃል ገብተዋል። እንዲሁም ሲቀጥል ደግሞ በራሳቸው ዱባይ ሄዶ ይህን ፕሮግራም ማድረግ አቅደውበታል። አስባችሁታል? በዚህ መሀል አልሄድም የሚል 3-4 ቀን 5 ቀን የቀረው በረራ ማለት ነው። እና እንዲህ አይነት ነገሮች በእርግጥ በሰው ልጆች ላይ ቢፈጠሩ ኖርማል ነው። አንዳንድ ጊዜ የሚሳካም አንዳንዴ የማይሳካም ነገር ስላለ አሜን ብለን መቀበል አለብን የሚል መልእክት ያለው ነገር እንደሆነ ይዛ እንደመጣች ያው ሐሳቧ መጨረሻ ላይ እንደገለጸችው ነው። ሩታ ግን አብርሽ ያሳዝናል፣ ዛሬ የምር ያሳዝናል። አንደኛ ያው አሞታል፣ ከጭንቀትም ነው። አንደኛ ነገር ብዙ ውጥረት ስላለበት በዚህ ሰዓት ያው እንደዚህ አይነት ነገሮች ሊከብዱት ይችላሉ፣ እውነት ለመናገር ማለት ነው። እና ሩታችን ያው ፕራንክ ስላደረገችው በራሷ ተደናግጣለች፣ ትንሽ የሱን ሁኔታ ስታይ ማለት ነው። ለማንኛውም ኖርማል ነው፣ እንደምታረጋጋው ተስፋ እናደርጋለን። ግን በህይወት ውስጥ እንደዚህ አይነት ነገርም ያጋጥማል አይደል? ቤተሰብ በቃ ሬዲ ሆናችሁበት የተዘጋጃችሁበት ነገር የሆነ ሰዓት ላይ ፌል ሲያደርግባችሁ ማለት ነው ተደነግጣላችሁ ምናምን። ይሄ ነገር ደግሞ በህይወት ውስጥ ሊኖር ይችላል። ስለዚህ በዚህ ነገር ጉዳይ ላይ እንደዚህ አይነት ነገር ሲመጣ ራስን ሬዲ ማድረግ ተገቢ ነው የሚል አይነት መልእክት ነው። ለማንኛውም ማለት ነው ቤተሰብዬ ይመጣሉ፣ አትፍሩ። በተለይ ያው ፕሮግራሙ የሚዘጋጀው ዱባይ ነው ታውቃላችሁ። እና ዱባይ አካባቢ ያሉት ወንድሞች በጣም ኒንጃ በጣም ተዘጋጅተው እንደሚጠብቋቸው አልጠራጠርም። ከዛ ባለፈ እንደሰማችኋት ሩታ የመጀመሪያ ዱባይ ሲሄድ ማግኘት የምፈልገው ኦዲየንሶቼን ነው ብላለች። በዚህ አጋጣሚ ክብር ለሩታ፣ የምር ኦዲየንስን ማክበር ይጀምራል ከምንም ነገር በላይ። ለዚህ መብቃታቸው ዋናው መነሻ የሚሆነው ኦዲየንስ ነው። ኦዲየንስ ባይኖር ባያበረታታ ሩታም እዚህ የማይደርሱም ነበርና ለኦዲየንስ ለሰጠችው ክብር እኔ ደስ ብሎኛል። እናም ብዙዎቹ እሷን እንደሚያገኙ አልጠራጠርም፣ የሚወዷት የሚያደንቋት። እስቲ ላይ ባለፈው ጊዜ አይታችኋል አይደል? እዚህ ኢትዮጵያ ሩታን የሚወዱ የሚያደንቁ ልጆች አግኝተዋት እንዴት አብሯት የሆኑ እንደነበረ የሚገርም ቪዲዮ ተለቆ ነበር፣ አጭር ቪዲዮ። እና በጣም ብዙ ወዳጅ እንዳላት ግልጽ ነው። ሩታዬ የሰው መውደድ የሰው ፍቅር ሰጥቷታል ፈጣሪ። ስለዚህ እንግዲህ በሌላ ጎን ማለት ነው ደስ ያለው ይኖራል እኮ ይሄን ቀረኮ ብሎ አይ ይሄ እንኳን ከሴጣኑ ግን ካልሆነ በስተቀር በዚህ ነገር የሚደሰት ሰው ካለ ችግር አለበት ማለት ነው። ለማንኛውም ግን ያው ፕራንክ ነው፣ ኢትስ ኦኬ በቃ ምንም ማድረግ አይቻልም። አንድ ሆኗል። ባይሆን ኖሮ ጥሩ ነበረ። ከአብርሃም ሁኔታ አንፃር የሆነ ያሳዝናል። አብርሽ እኮ ግን በጣም ነው የምንወድህ። አንተ ስታጠፋ ብቻ ነው ይዘን እንደዚህ ምናንጠለጥለ እንጂ በጣም እንደምንወድህ ግልጽ ነው። ለማንኛውም በተለያዩ ዓለማት ያላችሁ እንግዲህ የቀረውን ቀናት ስትናገር ነበር። አይ ቲንክ 4 ቀን ነው 5 ቀን ስትል ነበር። እስከ ሰኞ ባሉ ጊዜያቶች ይመስሉኛል የሚጓዙት ማለት ነው። ስለዚህ እኔ እንዲያውም ባለፈው ጊዜ ሩታዬ በኢንስታግራም ፔጇ ያንን
አባባል ስትለጥፍ ማለት ነው ሰምቲንግ እያልኩኝ ነበር። የሆነ ነገር ይኖር ይሆን እንዴ ደግሞ አዲስ ነገር ሊፈጠር ይሆን ብዬ ፈርቼ ነበረ። እሷም ከፔጇ ላይ ያው እኛ እዚህ ሚዲያ ላይ ስንንጫጫ ሰው ማንስታ አጥፍተዋለች ማለት ነው። ለማንኛውም ግን ክፉ አይንካችሁ። ቸር 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 መንገዱን እንደው አስፓልት ጨርቅ ያርግላችሁ። ይህ ፕሮግራማችሁ እስኪያልቅ እዚህም ኢትዮ ላይ ሁሉም ነገር በሰላም ተከናውኖ ባልና ሚስት ሆናችሁ አንድ ቤት ውስጥ በቃ ላይፋችሁን ስታሳዩን ማየት እንፈልጋለን። እኔ በራሴ በኩል እናንተ ሎግ ለማድረግ እና በቃና እኛ ደግሞ ወደ ራሳችን ላይፍ እንሄዳለን። አይመስላችሁም ቤተሰብዬ? ለማንኛውም እንግዲህ ፕራንክ እንዳደረገችው ነው ያየነው። ግን የመጀመሪያ ላይ ያስፈራ ነበረ ፔጁ ማለት ነው። ተምኔሉ ላይ የተለጠፈው ነገር ስታዩ ሲሪየስ የወሰነች ነው የምትመስለው። እናም መግቢያውን ባሰራለን ኖሮ ልባችን ቀጥ ብሎ ነበረ። ይመቻችሁ ቤተሰብዬ፣ ሰላማችሁ ይብዛ በያላችሁበት። ላይክ ሼር ማድረግ አትርሱ። ፍቅር ያሸንፋል። ወዳችኋለሁ። ባይ ባይ።